አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ በከተማ እስረኞች ማምለጣቸው፣ በርካታ ጦር መሳሪያ መማረኩ ተሰማ። የመከላከያ ሰራዊቱ ደግሞ በቆቦ ሰልጣኞችን አስለቀኩ፣ ውጊያም አደረኩ ብሏል። የፋኖ አመራሩ የፕሮፓጋንዳ ጋጋታ የሚያስቆመው ትግል የለም ሲሉ ገልጸዋል። በስፋት የምንመለከተው ጉዳይ ይሆናል። ባለፉት ተከታታይ ቀናት ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ በተለይም ወደ ቢሾፍቱ የሚደረጉ ወታደራዊ በረራዎች መበራከታቸው ተነገረም። የጦር መሳሪያን እንደ ጫኑ ከተገለጹ እነዚህ በረራዎች ባሻገር ከቤላሩስና ሩሲያም ሐረር ሜዳ ድረስ የተደረጉ ምልልሶች ተመዝግቧል። ተጨማሪውን አዘጋጅተናል። በጀነራሉ ላይ እርምጃ እንዲወሰድላቸው ፕሬዝዳንት ኢሳያስ አፈወርቂ ጠየቁም። በጎረቤቶች በኩል እየተሸጋገረ የሚገኘው ጦር መሳሪያ መቆም አለበት ያሉበትን ቃለ ምልልስም አካሂዷል። ተሰሙታላችሁ። እነ ብርሃኑ ነጋ በትግራይ ክልል ውስጥም ስልጣንን ለማግኘት እንወዳደራለን አሉ። ባለፉት 5 ዓመታት በሚሊዮኖች የሚቆጠሩ የሀገሪቱ ተማሪዎችን እንዲወድቁ ማድረጋችን የሚያኮራን ተግባር ነው ሲሉም አሳውቀዋል። ዋናው ግባችን ከብልጽግናው መንግስት ጋር መስራት ነው የሚለውን በማከል እንመለከተዋለን። የተለያዩ ተቋማት በኢትዮጵያ የሚፈጸሙ የመብት ጥሰቶችን በተመለከተ የሚያወጧቸው መግለጫዎች ቀጥለዋል። ሂዩማን ራይትስ ዎች ስለ ጋዜጠኞች፣ ኢሰመጉ ደግሞ ስለ እስረኞች ነው ሪፖርቶቻቸውን ይፋ ያደረጉት። ሌላኛው መረጃችን ነው። የአሜሪካ ጦር በጀልባዎች ላይ በሰነዘረው ጥቃት 8 ሰዎች መገደላቸው ተሰማም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች የከፈቱትን ጥቃት ተከትሎ በከተማዋ እስረኞች ማምለጣቸው፣ በርካታ የጦር መሳሪያ መማረኩ ተነገረ። የመከላከያ ሰራዊቱ ደግሞ በቆቦ ሰልጣኞችን አስለቀቁ፣ ውጊያም አደረኩ ብሏል። የፋኖ አመራሩ የፕሮፓጋንዳ ጋጋታ የሚያስቆመው ትግል የለም ሲሉ ገልጸዋል። በእርግጥም ሰሞነኛው የአማራ ክልሉ ጦርነት በተለይም ከብልጽግናው አገዛዝ በኩል በሁለንተናዊ መስኮች ያገኘውን መልካም አጋጣሚ ለመጠቀም ከፍተኛ ርብርብ እያደረገበት ያለ ነው። በክልሉ በየወረዳ ከተሞች ከፍተኛ አመራሮችን በመላክ ስብሰባዎችን እያከናወነም አንዳንድ የዘራፊዎች ሌላ ጊዜ ደግሞ የውጭ ተላላኪዎች የሚላቸውን የፋኖ ኃይሎችን አዳራሽ ውስጥ እያስወገዘም ይገኛል። በሌላ በኩል ደግሞ እጅ ሰጡኝ የሚላቸው ታጣቂዎችን እያሰባሰበ በተከታታይ ማሳየቱን ቀጥሏል። ከዚህ ጎን ለጎን የፋኖ ኃይሎች ወደሚገኙባቸው ስፍራዎች ጦሩን በመላክ ዘመቻዎችን በበርካታ ቦታዎች የማከናወን ጥረት ላይም ነው። የፋኖ ኃይሎች በአንጻሩ ወደ መገኛዎቻቸው የሚደረጉ ወታደራዊ ጉዞ ላይ ደፈጣ ጥቃቶችን ከመፈጸም ባሻገር በከተሞችና በሰራዊቱ መገኛዎች ላይ ጥቃቶችን እያደረሱ ስለመሆናቸው ይገልጻሉ። ዛሬ በምስራቅ ጎጃም ዞን ደብረ ወርቅ ከተማ ውስጥ የሆነውም ለዚህ ምሳሌ ይመስላል። ንጋት አካባቢ ጀምሮ በከተማ የፋኖ ኃይሎች የከፈቱትን ጥቃት ተከትሎ የአካባቢ የጸጥታ አመራሮች በተለይም የክልሉ የጸጥታ ኃይል አባላት መገደላቸው ታውቋል። በደርዘን የሚቆጠር ቦምብና ሌላ በደርዘን የሚቆጠር ክላሽንኮፍ መሳሪያን በፋኖ ኃይሎች ተወስዷል። በፖሊስ ጣቢያ ውስጥ ታስረው የነበሩ በርካታ ወጣቶች መለቀቃቸውንም የፋኖ ኃይሎች ገልጿል። ባለፉት 2 ቀናት በምዕራብ ጎንደር መተማ የነበረው ውጊያና የደረሰው በመቶዎች የሚቆጠር ሰብአዊ ጉዳት ያስከተለው ጥቃትም የሚታወቅ ነው። ሌሎች ወደ ፋኖ ኃይሎች በተደረጉ መንግስታዊ ዘመቻዎች ወቅት የደፈጣ ጥቃት ከተሰነዘረባቸው አካባቢዎች መካከል ሰሜን ሸዋ ዞን ከሸዋሮቢት አቅራቢያ የሚገኙ ተሬና የለን ተብለው የሚጠሩ ስፍራዎችም ይገኙበታል። በሰሜን ወሎ ዞን ከላሊበላ ቅርብ ርቀት ባለ ግራር ተብሎ በሚጠራ ስፍራ የነበረው በደቡብ ጎንደር ጋይንት አርብ ገበያ አቅራቢያ የተፈጸመም ሌሎች ዕለታዊ አብነቶች ይሆናሉ። የመከላከያ ሰራዊቱ በበኩሉ ውጊያ አከናወንኩ ያለው በሰሜን ወሎ ዞን ቆቦ ቀጠና ነው። በቅርቡ ለዚህ አካባቢ ጦርነት በሚል የተቋቋመው የ11ኛ እዝን በማዝመት ድንጋይና አዲስ ቀኝ በተባሉ ስፍራዎች ላይ ነው የፋኖ ኃይሎች እንደመሰሱት የሚል መግለጫን ያወጣው። ቀጥሎም የፋኖ ምልምል ሰልጣኞችን ማረኩ ይላል። በአንድ በኩል በዋሉበት ማደር የማይችሉ ተሳዳጅ አደረኳቸው፣ በሌላ በኩል ደግሞ የመለመሏቸው ወጣቶችን እያሰለጠኑ ነበር የሚሉ የተራራቁ ፕሮፓጋንዳዎችም ናቸው ያሉት። የፋኖ አመራሩ አስረስ ማረ ደግሞ ዛሬ ደብረ ወርቅ ላይ ፈጸም ነው ያሉትን ጥቃት መነሻ በማድረግ የፕሮፓጋንዳ ጋጋታ ከመንገዳችን አያስቆመንም ሲሉ ገልጿል። በዚህ የጦርነት
የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም የሚሉት አመራሩ ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌም፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል እያሉም ይቀጥላሉ። የደፈሩን፣ የጨፈጨፉን፣ መንገድ ዘግተው ያደኸዩን፣ በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ በማለትም ነው የገለጹት። ባለፉት ተከታታይ ቀናት ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ በተለይም ወደ ቢሾፍቱ የሚደረጉ ወታደራዊ በረራዎች መበራከታቸው ተሰማ። የጦር መሳሪያን እንደጫኑ ከተገለጹ እነዚህ በረራዎች ባሻገር ከቤላሩስና ሩሲያም ሀረር ሜዳ ድረስ የተደረጉ ምልልሶች ተመዝግቧል። አገዛዙ በሀገር ውስጥ ለሚያደርገው የእርስ በርስ ጦርነቱ የሀገሪቱን አንጡራ ሀብት እያወጣም ጦር መሳሪያ በዓለም ዙሪያ ካሉ ሀገራት ሸምቶ በራሱ ሀገር ዜጎች ላይ አርከፍክፏል። በፈረንጆቹ 2021 እና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓ፣ ሩቅ ምስራቅ ሀገራትና እንደ ቦስኒያና ሄርዞጎቪና ካሉ ትናንሽ ሀገራት ከኪም ጆንግ ኡኗ የማዕቀብ ማራገፊያ ሀገር ሰሜን ኮሪያም ሳይቀር መሸመቱ የሚታወስ ነው። ከቅርብ ጊዜ ወዲህ ደግሞ በበላይነት የኢትዮጵያ የጦር መሳሪያዎች ማራገፊያ ያደረገችው የተባበሩት አረብ ኤምሬቶች ስለመሆኗ ተደጋግሞ የሚገለጽ ነው። ባለፉት ተከታታይ ቀናት የነበሩትም የዚህ ቀጣይ ማሳያ ናቸው። ባለፈው አንድ ሳምንት አብዛኞቹ ቀናትም ወታደራዊ አውሮፕላኖች መመላለስ ቸውን ጉዳዩን የሚከታተሉ አካላት አሳውቋል። የተባበሩት አረብ ኤምሬቶች አየር ኃይል C-70A ግሎብ ማስተር ከባድ መሳሪያ ጫኝ አውሮፕላን ከአቡዳቢ አልአሪፍ ኤርቤዝ ተነስቶም ቢሾፍቱ በሚገኘው የሀረር ሜዳ አየር ኃይል ግቢ ያርፏል የተባለው በዚሁ ሳምንት ነው። እንደ ዓለም አቀፍ የበረራ ተቆጣጣሪ ተቋማት ሪፖርት ከሆነም የዚቡ ኤርስ ወታደራዊ ካርጎ ጭነት በረራም ከቀናት በፊት ወደ ሀረር ሜዳ ተከናውኗል። የቤላሩሱ ሩቢስታር ኤርዌይስ ከአላሪፍ አየር ማረፊያ ተነስቶ ማረፊያውንም ቦሳሶ አሊያም ደግሞ ቢሾፍቱ ሀረር ሜዳ ማድረጉንም አመላክቷል። በዚሁ ሳምንት ፍላይ ስካይ ኤርላይንስ የወታደራዊ ካርጎም ወደ ኢትዮጵያ በተመሳሳይ ጉዞዎችን ማድረጉን ገልጿል። እነዚህን ጨምሮ ከተባበሩት አረብ ኤምሬቶች በተደጋጋሚ ከተደረጉ ወታደራዊ በረራዎች ባሻገር ከሩሲያ በኩልም ወታደራዊ ምልልስ እንደነበርም ተሰምቷል። ጄሊክስ ኤርላይንስ ቢያንስ 3 በረራዎችን ከሩሲያ ኖቫስብሪስክ መነሻውን በማድረግ በኩዌትም በማረፍ ወደ ኢትዮጵያ ቢሾፍቱ ሀረር ሜዳ ግቢ የጦር መሳሪያዎችን ስለማራገፉ የሚጠቁ መረጃዎች ናቸው የተሰራጩት። እነዚህ ሁሉ ወታደራዊ በረራዎች በጥቂት ቀናት ውስጥ መከናወናቸውን በመጥቀስ በተለይም ከተባበሩት አረብ ኤምሬቶች አቡዳቢ ወደ ኢትዮጵያ የሚራገፈው መሳሪያ አላማው ምን ይሆናል የሚለው ግን በውል አልታወቀም። እንደ ባለሙያዎች ትንታኔ ግን አቡዳቢ በተመሳሳይ በዚሁ ሳምንት በሱዳኑ ጦርነት የጦር መሳሪያዋን ወደምታራግፍባት ቻድ ኢንጃሚና በርካታ ወታደራዊ በረራዎችን አድርጋለችና ወደ ኢትዮጵያ የተደረገውም በተመሳሳይ ለፈጥኖ ደራሽ ኃይሉ የሚላከው መሳሪያ ቀዳሚውን ግምት የሚይዝ ስለመሆኑ ይጠቅሳሉ። በቅርቡ አልጀዚራን ጨምሮ ዓለም አቀፍ የመገናኛ ብዙሃን ያሰራጩትና ኢትዮ ፎረም ደግሞ አስቀድሞ የዘገበው መረጃ የብልጽግናው መንግስት በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይሉ የሚዋጉ ታጣቂዎችን የሚያሰለጥንበትን ካምፕ ያዘጋጀ ስለመሆኑ የሚገልጽ ነበር። ባለፉት ሳምንታት ከኢትዮጵያ በተቃራኒ ኤርትራ ምጽዋ ላይ ደግሞ ለሱዳን ጦር የሚውሉ ናቸው የተባሉ ወታደራዊ ካርጎዎች ምልልሶች ናቸው የነበሩት። የየሀገራቸው ህዝብ ላይ ከሚያደርጉት ጦርነት ባሻገር የሱዳን የጦርነት ማስፈጸሚያ ሆነው እያገለገሉም ይገኛሉ። የአዲስ አበባና የአስመራ አገዛዞች የብልጽግናው መንግስት የሚያካሂዳቸው እነዚህ ሁሉ ጉዞዎች ከጎረቤት ሀገሩ ጦርነት በተጨማሪም በሀገሪቱ ዜጎች ግብር አገዛዙ እንደሚለው ካፒታል ፕሮጀክቶች እንዲታጠፉ እየተደረገም የሀገር ውስጥ የእርስ በርስ ጦርነቶች ላይ የሚውሉ የጦር መሳሪያ ግዥ ላይ ስለመጠመዱ የሚያመላክት ሌላ ማሳያ ተደርጎም ይነሳል። ጀነራሉ ላይ እርምጃ እንዲወሰድላቸው ፕሬዝዳንት ኢሳያስ አፈወርቂ ጠየቁ። በጎረቤቶች በኩል እየተሸጋገረ የሚገኘው ጦር መሳሪያ መቆም አለበት ያሉበትን ቃለ ምልልስም አካሂደዋል። ኢሳያስ ግብጽና ሱዳን ከነበራቸው የቅርብ ጊዜ ጉብኝት በኋላ በተላከላቸው የሳውዲ አረቢያ አውሮፕላን ሪያድ ድረስ አቅንተው ለ4 ቀናትን በዛው ቆይተው ከሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ተነጋግረው መመለሳቸው የሚታወቅ ነው። ይህን ጉዟቸውን የተመለከተ ቃለ ምልልስም አድርጓል። የሱዳኑ
አልታየር ጋዜጣ ጋር ያደረጉት ቃለ ምልልስ በዋናነት ትኩረቱን ያደረገውም በሀገሪቱ የቀጠለውን ጦርነት በተመለከተ ነው። እጃቸውን በቀጥታ ያስገቡበት የሱዳኑ ጦርነትን በተመለከተም ሳውዲ አረቢያ መፍትሄ ለመስጠት ለምታደርገው ጥረት ወደ ሪያድ እንደጠራቻቸው የሚታወቅ ነው። ኢሳያስ በቃለ ምልልሳቸው በጀነራል ሐምዳን ዳጋሎ ሐሚቲና በጦራቸው ፈጥኖ ደራሽ ኃይሉ ላይ እርምጃ እንዲወሰድ አጥብቀው ጠይቋል። ከቢን ሳልማን ጋር በነበረ ቆይታ 3 ዋና ዋና ጉዳዮች ላይ እርምጃ እንዲወሰድ ጠይቄያለሁ የሚሉት ኢሳያስ የመጀመሪያው ለዚህ ጦር በባህር፣ በምድር፣ በአየር የሚቀርበው ጦር መሳሪያ ላይ እገዳ እንዲኖርና እርምጃ ተወስዶ መቆም አለበት የሚለው ነው ሲሉ ገልጿል። አስከትለው ያነሱትን ጉዳይ ሲጠቅሱ ደግሞ የቅጥረኛ ወታደሮችን ተሳትፎ የተመለከተው መሆኑን አንስተው የሶስተኛ ሀገራት ተሳትፎ መገታት እንዳለበት ተናገር ያለው በዚህ ረገድ ደግሞ ሳውዲ አረቢያ ወደ አፍሪካ ቀንድ በመግባት ያላትን ተሳትፎ ማሳደግ እንዳለባት ጠይቄያለሁ ሲሉ ለጋዜጣው አብራርተዋል። በተለይም የጀነራል ሐምዳን ዳጋሎ የፈጥኖ ደራሽ ኃይሉ ጦር የሚቀርብለት የጦር መሳሪያ ላይ እርምጃ ካልተወሰደም በሳውዲ አረቢያም ይሁን በአሜሪካ በኩል የሚደረጉ የተኩስ ማምጣት ጥረቶች እርባና አይኖራቸውም ሲሉም ቀጥሏል። ይህ ጦርነት በውጭ ሀገራት ጣልቃ ገብነት ሳቢያ ነው የተባባሰው ብለው እሳቸውም ጣልቃ የገቡበትን ጦርነትንም ገልጸውታል። የተባበሩት አረብ ኤሚሬቶችና እንደ ኢትዮጵያ ያሉ ጎረቤቶችን በስም ባይጠቅሷቸውም በተዘዋዋሪ ቀጠናውን የሚያተራምሱ ስለመሆናቸው የጠቆሙበት ቃለ ምልልስም ነበር። የጦር መሳሪያ ዝውውሩ እንደ ሊቢያና የመን ባሉ ሀገራት ጭምር የፈጠረውን ቀውስ እያነሱ ሳውዲ አረቢያ ይበልጥ መሳተፍ እንዳለባትም አብራርቷል። ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ጣልቃ ገብነት እንድታሳድግም ለቀጠናው ሰላምም ከፍተኛ አስተዋጽኦ እንድታበረክትም ጠይቀው ነበር። አሁን ጦራቸው ላይ እርምጃዎች እንዲወሰዱ የጠየቁባቸው ጀነራል ሐምዳን ዳጋሎን በተመለከተ ከወራት በፊት ትሞታለህ ብየው ነበር ሲሉ መናገራቸውም አይዘነጋም። የፈጥኖ ደራሽ ኃይሉን መሪ ሐምዳን ዳጋሎን አግኝተው ከዚህ በፊት አናግረውት እንደነበር በአንድ ወቅት ያስታወሱት ኢሳያስ ስለምን የሱዳኑን ጦር ተቃውመህ ትነሳለህ? ምክንያትስ ምንድነው ስል ነበር ሐሚቲን የጠየቅኩት። ነገር ግን አጥጋቢ ምላሽ ሊሰጠኝ አልቻለም። በህይወት መኖሩ በእውነት እድለኛ ነው ሲሉ መናገራቸውም ይታወሳል። እኒህ ጀነራል ደግሞ በቅርቡ የኤርትራና የግብጽ ጭምር ኤርፖርቶችን ከተባበሩት አረብ ኤሚሬቶች በሚቀርቡላቸው ድሮኖች ሊመቱ ሲዝቱ እንደነበር የሚታወስ ይሆናል። እነ ብርሃኑ ነጋ በትግራይ ክልል ውስጥም ስልጣን ለማግኘት እንወዳደራለን አሉ። ባለፉት 5 ዓመታት በሚሊዮኖች የሚቆጠሩ የሀገሪቱ ተማሪዎችን እንዲወድቁ ማድረጋችን የሚያኮራን ነው ሲሉም አሳውቋል። ዋና ግባችን ከብልጽግናው መንግስት ጋር መስራት ነው የሚለውን በማከል ኢዜማ የተሰኘው ፓርቲ በበርካታ ፖለቲከኞች አገላለጽ የብልጽግና ሙቁሌ ፓርቲ በኢትዮጵያ ጦርነትን ሲያሟሙቅ፣ በህዝብ ላይ የሚከፈት መንግስታዊ ጥቃትን ሲያዳንቅ፣ እንደዚሁም ተጨማሪ ጥቃቶችና እርምጃዎች ይወሰዱ ዘንድ ሲጠይቅ ነው የሚታወቀው። አሁን ምርጫ የተባለው የብልጽግናው ድግስ እየተቃረበ መሆኑን ተከትሎ ወደ ሚዲያዎች ለመግለጫ የወጣው የብርሃኑ ነጋ የግል ኢንተርፕራይዝ የሚባልለት ይኸው ፓርቲ እናንተም ብልጽግና ናችሁ ትባላላችሁ፣ ስለዚህ ምን ብላችሁ ልትቀሰቅሱ ነው ሲባል ብርሃኑ ነጋ የትምህርት ሚኒስትር ሆነው የሰሩትን ብሏል። በየአመቱ በመቶ ሺዎች ህልምን እያመከንም ታጣቂና ወታደሮችን ያደረገበትን ተግባሩን የምንኮራበት ምረጡን ብለን የምንቀሰቅስበት ድላችን ነው ሲልም ፓርቲው ባንድ አመራሩ በኩል ገልጿል። በአሁኑ ምርጫ ህዝብን የምንቀሰቀስበትና የምናሳየው ስልጣን ብትሰጡን በሚቀጥለው እንደዚህ አይነት መሰረት ቀያሪ መሰረት የሚለውጡ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆኑ ስራዎችን እንደሰራን ሁሉ በተመሳሳይ ሌሎች ሚኒስትሪያል ፖዚሽንስ ብናገኝ የዚህን አይነት የሚያኮራ ተግባር ለህዝብና ለሀገር የሚጠቅም ስራ እንሰራለን የሚለውን እያሳየን ከምንቀሰቀስበት በጣም የምንኮራበት በሚቀጥለው ምርጫም የምንቀሰቀስበት ስራ ሰርተናል ብለን ነው የምናምነው በትምህርት ሚኒስቴር በኩል። ለመሆኑ የት ነው የምትወዳደሩት የሚለው ጥያቄ ደግሞ ተከትሏል። ትግራይ ክልልን ጨምሮ በየትኛውም አካባቢ የሚል ምላሽም ተሰጥቷል። ኢዜማ የትግራይና የአማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ እወዳደራለሁ ነው ያለው። ዋና ዓላማችን ከብልጽግና መንግስት ጋር መስራት ነው፣ በአመራሩ አገላለጽ አልቲሜት ጎላችን ነውም ብሏል። የፓርቲው ቃል አቀባይም ምርጫ ቦርድ ምርጫ ካደረገም ጦርነት ውስጥ ባለው አማራም ይሁን ትግራይ ውስጥ እንገባለን ሲሉን የተደመጡት።
ብርሃኑ ነጋና ፓርቲያቸው በእነዚህ ሁለት ክልሎች ጦርነቶች ላይ የነበራቸው ያለፉት ዓመታት ተግባራት የሚዘነጉ አይሆኑም። ከግብጽ ግማሽ ሚሊዮን ብር ተቀብለው ኢትዮጵያ ላይ እንደሰሩ ራሳቸውም ተናግረው የሚያውቁት ብርሃኑ የኤርትራ ሰራዊት በትግራይ እናቶችና ሴቶች እንደዚሁም ወጣቶች ላይ የፈጸመውን ግፍ ደግፈው የኤርትራ ጦርን ተሳትፎ አድንቀው ሲናገሩ መደመጣቸው የሚታወስ ነው። በየዓመቱ 100 ሺዎች ተማሪዎችን እየጣሉ ለፊልድ ማርሻል ብርሃኑ ጁላ የሚያስረክቡ የሚባልላቸው ብርሃኑ ነጋ በሀገሪቱ የተለያዩ አካባቢዎች ምክንያት አለን በማለት ጫካ የገቡ ወጣቶችንም ኋላ ቀር የመሆን መገለጫዎች ሲሉ የገለጹትም ከወራት በፊት ነበር። ፍጹም ኋላ ቀር አታካራ ውስጥ ተቸንክሮ እንደዚህ ቀደሙ ሁሉ ሌላው ዓለም ጥሎን እየነጎደ አሁንም የጦርነት ነጋሪት መጎሰሙን ያላቆመው የህወሓት እንቅስቃሴና በሌሎችም የሀገሪቱ አካባቢዎች ያሉ የጦርነት አዙሪቶች ጉልህ መገለጫዎች ናቸው። የተለያዩ ተቋማት በኢትዮጵያ የሚፈጸሙ የመብት ጥሰቶችን በተመለከተ የሚያወጡትን መግለጫ ቀጥሏል። ሂዩማን ራይትስ ዎች ስለ ጋዜጠኞች፣ ኢሰመጉ ደግሞ ስለ እስረኞች ነው ሪፖርቶቻቸውን ይፋ ያደረጉት። የኢትዮጵያ ሰብአዊ መብቶች ጉባኤ መንግስት በፖለቲካ ስር ላይ የሚገኙ ዜጎችን ክስ እንዲያቋርጥናም ለተፈረደባቸው ታራሚዎችን ይቅርታን በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቋል። ጦርነትና ግጭቶች በሰላማዊ መንገድ እንዲፈቱ የብልጽግናው መንግስትም ሆነ በግጭት ውስጥ የሚገኙ ሌሎች ኃይሎች ልዩነታቸውን ጠረጴዛ ዙሪያ በሰላማዊ መንገድ መፍታት እንዲችሉ ጦርነት ባለባቸው አካባቢዎች ለተጎዱ ወገኖችናም ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስ፣ ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አቅርቧል። የብልጽግናው መንግስት በንጹሃን ላይ የሚፈጽማቸውና የሚፈጸሙ ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፋዊ የሰብአዊ መብት ሰነዶችን እንዲያጸድቅም ተቋሙ ጠይቋል። ሌላኛው ደግሞ ሂዩማን ራይትስ ዎች ሲሆን የብልጽግናው መንግስት በዶይቼ ቬለ የኢትዮጵያ 2 ጋዜጠኞች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠይቋል። ተቋሙ መንግስት አካሄዱን እንዲቀየርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብ ነው አዲስ በወጣው መግለጫ ያሳሰበው። አገዛዙ ሁለቱን የትግራይና የአማራ ክልል ዘጋቢዎችን ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሂዩማን ራይትስ ዎች እገዳው ሀገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል ማቋሙን አሳውቋል። በአማራና ኦሮሚያ ክልሎች ውጊያዎች እየተካሄዱ ባለበት ወቅት በፌደራል መንግስቱና በትግራይ ባለስልጣናት እንደዚሁም በኤርትራ መካከልም ውጥረት ባየለበትና ሀገሪቱ ደግሞ ምርጫ ላካሄድ ነው በምትልበት በዚህ ጊዜ ነጻ ዘጋቢና ዘገባ እጅግ አስፈላጊ ነው በማለትም ተቋሙ መግለጫውን አሰራጭቷል። የአሜሪካ ጦር በጀልባዎች ላይ በሰነዘረው ጥቃት 8 ሰዎች ተገደሉ። የአሜሪካ ጦር በፓሲፊክ ውቅያኖስ ውስጥ ህገወጥ የአደንዛዥ እጽ ዝውውር ላይ ተሰማርተዋል ብሎ በወነጀላቸው 3 ጀልባዎች ላይ በወሰደው የአየር ጥቃት 8 ሰዎች ስለመገደላቸው አረጋግጧል። የአሜሪካ ደቡባዊ እዝ የጥቃቱን ቪዲዮ በማህበራዊ ሚዲያ ላይ ያጋራ ሲሆን ጀልባዎቹ በታወቁ የአደንዛዥ እጽ ዝውውር መስመሮች ላይ እየተጓዙና በዝውውሩ ላይ ተሰማርተው እንደነበረም አክሏል። ፕሬዚደንት ዶናልድ ትራምፕ በቀጠናው አደንዛዥ እጽ ያዘዋውራሉ ባሏቸው ቡድኖች ላይ የጀመሩት ዘመቻ ተጠናክሮ ሲቀጥል በቅርብ ወራትን በፓሲፊክና በካሪቢያን ከ20 በላይ ጀልባዎች ኢላማ ተደርገው ቢያንስ 90 ሰዎች ተገድሏል። የትራምፕ አስተዳደር ቬንዙዌላን አደንዛዥ እጽን ወደ አሜሪካ ታስገባለች ሲል ሲከስ የቆየ ሲሆን በቅርብ ወራትን ፕሬዚዳንት ኒኮላስ ማዱሮን ለማግለል የሚደረገውን ጥረት አጠናክሯል። በሺዎች የሚቆጠሩ ወታደሮችና የዓለማችን ትልቁ የአውሮፕላን ተሸካሚ መርከብ የሆነው ዩኤስ ጄራልድ ፎርድ ቬንዙዌላን ማጥቃት በሚቻልበት ርቀት ላይ እንዲሰፍር መደረጉም የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።